ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ጤና ይስጥልን፣ እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን አንጋፋውን የስፖርት ጋዜጠኛ ደምሴ ዳምጤን እናስባለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ደምሴ ዳምጤ ከ1945 እስከ 2005 ስም አይቀበርም። ደምሴ ዳምጤ በ1945 ዓ.ም ሐረርጌ ጋራ ሙለታ ተወለደ። አባቱ አቶ ዳምጤ በድሬዳዋ ሲሚንቶ ፋብሪካ በወዛደርነት ይሰሩ ስለነበር ልጃቸውን ደምሴን ወደ ድሬዳዋ ይዘውት ሄዱ። ድሬዳዋ ሲሚንቶ ፋብሪካ የራሱ ድሬዳዋ ሲሚንቶ የሚባል የእግር ኳስ ክለብ ስለነበረው ክለቡ ጨዋታ ባለው ጊዜ አቶ ዳምጤ ልጃቸው ደምሴን ወደ ድሬዳዋ ስታዲየም ይወስዱት ነበር። ከአባቱ ጋር በመሆን ወደ ስታዲየም የመግባት ዕድል የነበረው ደምሴ ዳምጤ እግር ኳስና የተለያዩ ጨዋታዎችን እየተመለከተ አደገ። ስፖርት የመውደድ ጅማሬውም ሆነ። አንድ ቀን የአዲስ ከተማና የገንደ ቆሬ ሰፈር ልጆች የእግር ኳስ ግጥሚያ ሲያካሂዱ ባለቅልጥማሙ ልጅ ደምሴ አዲስ ከተማን ወክሎ ወደ ሜዳ ይገባል። ጨዋታው ተጀመረና እየተጫወቱ ሳለ ደምሴ ተጎዳና ወደቀ። በወቅቱ የደረሰበት ጉዳት ለዕድሜ ልክ ከእግር ኳስ ተጫዋችነት ዓለም አገለለው። ደምሴ በጉዳት ከተጫዋችነት መድረክ ቢወገድም ራሱን ወደ ጥሩ ተመልካችነት አሸጋገረ። ገና በ13 ዓመቱ የሁለተኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት የኢትዮጵያ ሬዲዮ የስፖርት ዘጋቢዎች ሰለሞን ተሰማና ነጋ ወልደ ስላሴ የሚያቀርቡትንና ሌሎች በድሬዳዋ አካባቢ የተካሄዱ የስፖርት ውድድር ክንውኖችን አሰባስቦ በተማሪዎች ረፍት ጊዜ ሲያቀርብ የትምህርት ቤቱ ተማሪዎችና መምህራን ባርምሞ ያዳምጡት ነበር። አንዳንዶቹ ስፖርታዊ ዜናዎቹ በኢትዮጵያ ሬዲዮ ስፖርት ፕሮግራም የቀረቡ ቢሆኑም ደምሴ መልሶ ሲያቀርባቸው እንደ አዲስ በተመስጦ ያዳምጡ ነበር። ድሬዳዋ ሲሚንቶ ክለብ ሲያሸንፍ የፋብሪካው ሰራተኞች ሰብሰብ ብለው የምጣድ ጥብስ ግብዣ ያደርጉ ነበር። በሥነ ሥርዓቱ የሚዘጋጀው የምጣድ ጥብስ ሳበኝ፣ በዚያም እግር ኳስን እየወደድኩ መጣው ከልጅነት የጥሬ ሥጋ ፍቅር ጋር ሲል ጋዜጠኛ ደምሴ ዳምጤ ተናግሮ ነበር። የሐረርጌ የስፖርት መምሪያ ባልደረባ የሆኑት አቶ መላኩ ወልደ ማርያም ግን ደምሴ የሚያጠናቅረውን የስፖርት ዘገባ ሰምተው ዝም አላሉም። ተሰጥኦውን ተመልክተው ከጋዜጠኛ ሰለሞን ተሰማ ጋር አገናኝተውታል። የሁለተኛ ደረጃ ተማሪ እያለ በ13 ዓመቱ የምስራቅ በረኛ ፖሊስና ድሬዳዋ ሲሚንቶ ያደረጉትን ጨዋታ ተመልክቶ ያዘጋጀው ዘገባ ለሰለሞን ተሰማ በፖስታ ቤት በኩል ተልኮለት መስከረም 12 1962 ዓ.ም በኢትዮጵያ ሬዲዮ ለመጀመሪያ ጊዜ ተላለፈለት። ጋዜጠኛ ደምሴ ዳምጤ የመጀመሪያ ደረጃ ትምህርቱን ድሬዳዋ በሚገኘው በራስ መኮንን ትምህርት ቤት የተከታተለ ሲሆን የሁለተኛ ደረጃ ትምህርቱን ደግሞ በከዚራ ትምህርት ቤት ተምሯል። ጋዜጠኛ ደምሴ በትምህርት ቤት ውስጥ በሚኒ ሚዲያ ክፍል ስፖርታዊ ክንዋኔዎችን ለተማሪዎችና ለመምህራኖች ቢያቀርብም ለዋናው ጋዜጠኝነት ሙያዊ ፍላጎት መጠንሰስ ግን አባቱን አቶ ዳምጤን ከመጀመሪያ ረድፍ ያስቀምጣቸው ነበር። የኢትዮጵያ ሬዲዮ ስፖርት ፕሮግራም አዘጋጅ የሆኑት ጋዜጠኛ ይንበርበሩ ምትኬ ነሐሴ 26 ቀን 1968 ዓ.ም ለኢትዮጵያ ሬዲዮ መምሪያ ተጠባባቂ ኃላፊ ለነበሩት ለአቶ ከፋለ ማሞ አንድ ደብዳቤ ጽፈዋል። አቶ ይንበርበሩ ምትኬ በወቅቱ በስፖርት ክፍል ውስጥ ብቻቸውን ይሰሩ ስለነበር የሰው ኃይል እንዲቀጠርላቸው ቀደም ሲል ጠይቀው የነበረ ሲሆን በስራው ላይ ልምድና ዝንባሌ ያለው ሰው ጠቁመን ተብለው ደምሴ ዳምጤን ጠቁመዋል። ጋዜጠኛ ይንበርበሩ ምትኬ ስለ ደምሴ ዝንባሌና ልምድ በጠቆሙበትና በጻፉት ደብዳቤያቸው እንዲህ ብለው ነበር።
ከ7 ዓመታት በፊት በንጹህ አማተርነት መንፈስ የመንግስት አባል ለሆኑት ለዜና ማሰራጫዎች፣ ለጋዜጣ፣ ለሬዲዮና ለቴሌቪዥን የሐረርጌ ክፍለ ሀገር ስፖርት እንቅስቃሴ ሲያቀርብ የነበረው ደምሴ ዳምጤ ለዚህ ሥራ ይበቃል ብዬ መርጬዋለሁ። ደምሴ ዳምጤ የሁለተኛ ደረጃ ትምህርቱን በ1964 ዓ.ም ጨርሶ በአሁኑ ሰዓት በመምህርነት አገልግሎት በመስጠት ላይ የሚገኝ ነው። ደምሴ ዳምጤ ካሁን በፊት ራሱን ለማሻሻል ብዙ ሥራ የማግኘት ዕድል ገጥመውት በስፖርት ሪፖርተርነትና ተችነት ካልተሰማራሁ ብሎ ያሳለፈ ወጣት ነው። ወጣቱ ለዚህ ሥራ መብቃቱን የሚያረጋግጡት ለ7 ዓመታት ያህል በሬዲዮ በጋዜጣና ቴሌቪዥን ለሕዝብ እንዲተላለፉ ያደረጋቸው መልእክቶቹ ናቸው። ወጣቱ ለሥራው ባለው ዝንባሌና ልምድ ለዘለቄታውን ብቁ ሆኖ እንደሚቀርብ ሙሉ እምነት አለኝ በማለት አስፍረዋል። ደምሴ ዳምጤ በኢትዮጵያ ሬዲዮ ከመቀጠሩ በፊት ለ7 ዓመታት በነፃ የተለያዩ የስፖርት ውድድሮችን እየተመለከተ ዜናዎችን ይዘግብ ነበር። የኢትዮጵያ ሬዲዮ ባልደረባ ያደረገውም ይህ የስፖርት ፍቅሩና አንድም ሳንቲም ሳይከፈለው በጽናት ለ7 ዓመታት በነፃ ዘገባዎችን በመላኩ ነበር። በ13ኛው የአፍሪካ ዋንጫ ተሳትፎ ወደ ሊቢያ ቤንጋዚ ያመራውን የኢትዮጵያ ብሔራዊ ቡድን ጨዋታ ለመከታተል አንድ የጅማ ሬዲዮ አድማጭ ለጋዜጠኛ ደምሴ ዳምጤ ደውሎ ቴሌቪዥን የሌለን ሰዎች ምን ይዋጠን ይለዋል። ጋዜጠኛ ደምሴም በጥያቄው ብዙሃንነትና አንገብጋቢነት ተጨንቆ አሰበ፣ አሰላሰለ። የበዛ ጭንቀቱም መላ ወለደ። እግር ኳስን በሬዲዮ ይመልከቱ ጽንሰ ሐሳብን መሰረት ተከለ። በእርግጥ በጊዜው ቴሌቪዥን በጥቂት ከበርቴ ግለሰቦች ቤት የሚገኝ ስለነበር የስፖርት ቤተሰቡ የብሔራዊ ቡድኑን ውድድራዊ ሂደት የማወቅ ዕድሉ የመርፌ ቀዳዳ ያህል የጠበበ ነበር። በዚህ የገዘፈ አመክንዮ ነው ጋዜጠኛ ደምሴ የተጨነቀው። ተጨንቆ ግን አልቀረም። የእግር ኳስን በሬዲዮ ይመልከቱ ጽንሰ ሐሳብ አፍልቆ ላለቆቹ ለወይዘሮ አሰገደች ይበርታና ለሙሉጌታ ሉሌ ንድፋዊ ይዘቱን አበሰራቸው። ቴሌቪዥን እዚህ ስቱዲዮ ላስገባና በቴሌቪዥን እየተመለከትኩ ጨዋታውን ለሕዝቡ በሬዲዮ ላስተላልፍ አለ። አለቆቹ ግራ ተጋቡ። ሐሳቡ ያልተለመደና እንግዳ በመሆኑ እንዴት ይሆናል አሉት። ችግር የለውም፣ የእኛን ተጫዋቾች በተክለ ቁመና ስለማውቃቸው ስማቸውን እጠራለሁ፣ የእነሱን ተጫዋቾች በቁጥር እጠራለሁ አላቸው። ተደነቁ። ተደንቀውም ዝም አላሉም። ወይዘሮ አሰገደች ይበርታ ሳሪስ ከሚገኘው ቤቷ ባለጥቁርና ነጭ ቴሌቪዥኗን ጭና አመጣችለትና ስቱዲዮ ተቀመጠ። ለስፖርት ቤተሰቡ ጋዜጠኛ ደምሴ አስቀድሞ በሬዲዮ ጨዋታውን እንደሚያስተላልፍ አሳውቆ ነበርና ሰዓቱ ሲደርስ ልክ በስፍራው እንዳለ ጋዜጠኛ ሆኖ ጨዋታውን አስተላለፈ። በተፈጥሮና በሰው ሰራሽ ሁነት ያልተስተካከሉ የሞሉና የጎደሉ እይታዎች በጋራ እግር ኳስን በማዳመጥ እኩል ሆነው ይመለከቱ ጀመር። በአንድ የጅማ ሬዲዮ አድማጭ በጎ ጥያቄ እግር ኳስን በሬዲዮ ይመልከቱ ፍልስፍና ተተከለ። የሚሊዮኖች ስሜት ምላሽ አገኘ። ጋዜጠኛ ደምሴ ዳምጤ እግር ኳስን በሬዲዮ በሀገራችን ኢትዮጵያ እንድንመለከት በማድረግ መሰረት የጣለ ግንባር ቀደም ባለሙያም ነበር። ወደ ጋዜጠኝነት መጀመሪያ እንድገባ ያደረገኝ የሐረርጌ ስፖርት እንቅስቃሴ በሚዲያ አለመነገሩ ነበር። አይወራ እና እዚህ አዲስ አበባና የሸዋ ቡድኖች ውድድር ነው አብዛኛው። ውድድር ውስጥ ግን የዛን ጊዜ ሐረርጌ ድሬዳዋ ቡድኖች በተለይ በጣም ውጤታቸውም ከፍተኛ ነው እና ያ ሁኔታ ያለ ሚዲያ ላይ ግን የሚወራው እዚሁ አዲስ አበባ ስላሉ ክለቦች ብቻ ነው እና ያ ቁጭት ያድርብኛል። ልጅ በሆነ ቁጭት አደረብኝ በቃ ሳላቀው እና ለምንድን ነው የማይወራው? እዛ መነሻ ነው እንግዲህ እዘግባለሁ፣ ይሄንን የኛን ዘገባ እዘግባለሁ፣ እልካለሁ፣ መወራት አለበት ብዬ ተነሳው። ያ ተቀባይነት አገኘ በጋይ ሰለሞን ዘንድ። ልጅነቴን አይቶ በገጽን አይቶ ቢሆን ኖሮ አይ ገና ነሽ አንቺ ልጅ ነሽ ምናምን ብሎ እንትን ከ4 ዓመት በኋላ ሄደን እዛ ድሬዳዋ መጥቶ ነበር ጋይ ሰለሞን። ለምን ይመጣል? ለድሬዳዋ ጨርቃ ጨርቅ ስፖርት በዓል ነበር ድሮ ቀለምቤ ሸማኔ እንደዚህ እየተባለ ኢትዮ ጃፓን እዛን ጊዜ ውድድር ያደርጉ ነበር። ለዛ በዓል ሲመጣ ድሬዳዋ ከ4 ዓመት በኋላ እኔ አማተር ሆኜ ለሱ ዜና መስጠት በጀመርኩ 4 ዓመት ማለት ነው። የሚያቀኝ እኔን በፖስታና በስልክ ነው። አቀኝም በገጽ ድሬዳዋ መጣ። ድሬዳዋ ሲመጣ ሄጄ ኤርፖርት ሻንጣውን እቃውን ተቀብዬ ሐረርጌ እግር ኳስ መምሪያ ሰዎች አሉ፣ እነሱም መኪና ውስጥ ከተትኩኝ። አልተቀለበለብኩም። ከኤርፖርት ተቀበልኩና ያው መኪና ውስጥ እቃውን እንትን አልኩለትና ወደ ማረፊያው ከመሄድ በፊት ወደ ሐረርጌ እግር ኳስ መምሪያ ጽሕፈት ቤት ይሄዳል። እኔ ደግሞ ዛ እቃ ስለጫንኩለት አላወቀኝም። ተሸካሚ ምናምን መስየው ብር ይሰጠኛል ቢም አላልኩኝም። ምክንያቱም እኔ ተማሪ ነኝ፣ የዛን ጊዜ ምንም የለኝ። 2 ብር ገደማ ነች። 2 ብር ተቀበልኩና እኔ በታክሲ ተከትየው እንትን አልኩ ሄድኩ።
ሐረርጌ እግር ኳስ መምሪያ ገብቶ ቁጭ ብሏል። እሱ አያውቀኝም። ቀምስ ተቀብዬ እንትን ስለው ተሸካሚ ነው መሰልኩ። በኋላ እዛ ገብቶ ቁጭ እንዳለ እዛ ሲያወራ እኔ ደርሳለሁ። አንኳኩቼ ገባሁና ሲያይኝ እንዴ አንቺ ጭሎ ቅድም ሳንቲም ሰጥቼሽ የለ እንዴ ለምን ተከተልሽኝ አለኝ። በኋላ እዛ ሐረርጌ እግር ኳስ መምሪያ ጸሐፊ ያለው አቶ መስፍን እንዴ ይሄ እኮ ወጣት ደምሴ ዳምጤ ተማሪ ደምሴ ዳምጤ የምትለው ዜና እኮ ባለፉት 4 ዓመታት ሲሰጥ የነበረው እሱ ነው። ሲያይኝ ይደነግጣል። የድሬዳዋ ልጅ ደግሞ ባለባበሳችንም ማጃም የለን ካኒቴራ ጥብቆ ነገር ነው የለበስኳ ቀጭኔ ደነገጠ። ስለሙ ሙሉ ልብስ ለመጀመሪያ ጊዜ ሙሉ ልብስ ለበስኩ። እንዳውም የዛን ጊዜ 17 ሆኛለሁ እና የመጀመሪያ ልብሴ ነው ሙሉ ቁምጣ ነው የምንለብስና ካኒቴራ ነው የምንለብሰው። በኋላ ያ ስለብስ ጋዜጠኛ መሰልኩ እና አቶ በየነ ከተማው ስንሄድ ከተማው ወጣቶች ህዝቡ በጣም ይወደኝ ነበርና ዜናው ስለሚወራላቸው ደምሴ ይላሉ። በኋላ አቶ በየነ አንተ ሰለሞን ይሄን ወጣት ተማሪ ምናምን ደምሴ እያልክ ትላለህ፣ ከንቲባ ደምሴ ነው የሚለው ይላል። ከዛ በኋላ ከንቲባ የሚል ቅጽል ስም ወጥቶ ብዙ መጽሔቶች እንደዛ ከንቲባ ደምሴ እያሉ ይሰሩ ነው። ደምሴ ዳምጤ ለ40 ዓመት ከ2 ወር ያህል የኢትዮጵያ እግር ኳስና አትሌቲክስ ነባራዊ ምስክር ነው። የኢትዮጵያ ብሔራዊ ቡድን በምስራቅና በመካከለኛው አፍሪካ ዋንጫ ድል ሲያደርግ ጋዜጠኛ ደምሴ በውስጣዊና በውጫዊ ደስታ ረስርሷል። በአትሌቲክሱም ዘርፍ በጀግኖች አትሌቶች ድል የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ የደስታ ሳግ እየተናነቀው ድሉን በልዩ የስሜት የበላይነት ዘግቧል። መንግስቱ ሴላማኔል አሻማ ሙሉ ዓለማውን አሻማ ሙሉ ዓለም አሻማ በድንግላት ከሞስኮ እስከ ባርሴሎና፣ ከአትላንታ እስከ ሲድኒ፣ ከአቴንስ እስከ ቤጂንግ ደምሴ የሀገር ኩራቶች አብሪ ከዋክብቶች የደመቁበትን ደማቅ ድል ለሚወደው ሕዝብ በአይረሴና ተናፋቂ ድምጾ አስተጋብቷል። ታሪክ ሲሰራ ከታሪክ ቀማሪዎች ጋር ተገናኝቷል። ታሪካቸውን ሰንዷል። እነሆ አብሮም ታሪክ ሆኗል። ጋዜጠኛ ደምሴ ዳምጤ በ40 ዓመታት የኢትዮጵያ ስፖርት ውጣ ውረድ ውስጥ ደሙ እስኪንተከተክ ድረስ ተችቷል፣ ጮኋል፣ ገምግሟል። ስፖርትና ስፖርትን ብቻ ዘግቧል። ስነ ስፖርትን ዘምሯል። ለብዙ ወጣቶች በተለያዩ ስፖርቶች መሳተፍና የስፖርት ጋዜጠኞች መፈጠር ከፍላጎት መቀስቀሻ ምንጭነት ያለፈ የሙያ ስነ ምሳሌ ሆኗል። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ መድረክ መታየት ባለመቻሉ አንጀቱ በግኗል። ሕዝብ ጨዋታቸውን፣ ብቃታቸውን ያደመጠላቸው፣ እጁ እስኪላጥ ያጨበጨበላቸው፣ አይኑ እስኪፈጥ አንገቱ እስኪጣመም ተቆልምሞ የተመለከታቸው፣ በአበባ ዘመናቸው የሳሳላቸው፣ ለብሔራዊ ቡድን ተጫውተው የነበሩ ኮከብ ተጫዋቾች የዕለት ጉርስ፣ የዓመት ልብስ፣ የጎን ማሳረፊያ ጎጆ አጥተው ከስታዲየም ደጃፍ ራፊ ጨርቅ አንጥፈው ሲለምኑ ጋዜጠኛ ደምሴ በማየቱ ምርር እርር ብሎ አልቅሷል። የእግር ኳስ ፌዴሬሽኑ አመራሮች መካከል በተፈጠረው ሰጣ ገባ ሳቢያ ብሔራዊ ቡድኑ በፊፋ ቅጣት ሲጣልበት ቆሽቶ አሯል። በአፍሪካ ዋንጫ የማጣሪያ ድልድል ወቅትም በተደጋጋሚ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር የሚደለደልበትን ደባ አሳይቷል፣ ታዝቧል። የኢትዮጵያ ብሔራዊ ቡድን ከ5 በላይ ጎሎችን ሲያስተናግድ በብስጭት ነዷል። ከ70 በላይ የብሔራዊ ቡድኑ ተጫዋቾች በየተራ ሲጠፉና ሲሰደዱ ብሏል። ስለ ሀገሩ ስፖርት ቆስሏል፣ ደምቷል። ጋዜጠኛ ደምሴ ዳምጤ ከስፖርት ዓለም ባሻገር በሀገር ፍቅር በጽኑ ታማኝነት ዘመናትን ማገልገል፣ ከራስ በላይ ለሕዝብ ክብር መስጠት መገለጫ ባህሪዎቹ ነበሩ። በታሪካዊ ድምፁ ሞገዶችን እየሰነጠቀ በወጣቶች አይነ ህሊና ውስጥ ስዕሉን ስሏል። እያደር የሚገለጥ ከአለት የጠነከረ ከእሳተ ገሞራ ነበልባልነት የተስተካከለ መሻት ቀስቅሷል። ከአትሌቶቻችንና ከስፖርት ጋዜጠኞች ጀርባ የሙያ አባት አምድነቱን ተክሏል። ጋዜጠኛ ደምሴ ዳምጤ የበዙ አካላዊ ሙያዊና ሀገራዊ ምስክሮች ባለቤት አንቷችን ነው። ጋዜጠኛ ደምሴ ዳምጤ 40 ዓመት ከ2 ወር ለኢትዮጵያ ስፖርት እድገት ሲጮህ የመኖሩን ያህል በጡረታ መውጫ ዋዜማው ላይ ይህ ነው የሚባል ጥሪት አልነበረውም። የሚኖረው በቀበሌ ቤት 3 ክፍል ቤት ውስጥ ነበር። ጀርመን ኤምባሲ አካባቢ የሚገኘው ቤቱ መንገድ ዳር በመሆኑ ተስፋፊ መንገድ አንዷን ክፍል አፍርሷታል። ጋዜጠኛ ደምሴ ከስፖርቱ ጋር በተገናኘ ብዙ ውጣ ውረዶችን አሳልፏል። ብሔራዊ ቡድኑ በተደጋጋሚ ሲሸነፍ ታሟል። በስኳር ህመም ተጠቅቷል። ለደም ግፊት ተጋልጧል። ኳስ ያንቀረቀቡ አይኖቹ እንደ በፊቱ የማየት አቅማቸው ተዳክሞ በመጨረሻም በሀገር ውስጥ ሕክምና ፈጽሞ መዳን እንደማይችል የዳግማዊ ሚኒሊክ ሆስፒታል የሕክምና ቦርድ በወሰነ ጊዜ ለጋዜጠኛ ደምሴ ዳምጤ ሕክምና ከሙያ ልጆቹ እስከ ስፖርት ቤተሰቡ በጎ አስተዋጽኦ ማድረጉም የተወዳጅ ሚዲያና ኮሚኒኬሽን የግለ ታሪክ ረዳት ኤክስፐርት አንተነህ ደመላሽ ዘግቦታል። አንጋፋው የስፖርት ጋዜጠኛ ደምሴ ዳምጤ
ከዚህ ዓለም በሞት ቢለይም በስራዎቹ ግን ሕያው ሆኖ ይኖራል። አድማጮች ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። ጀግናው አትሌት ኃይሌ ገብረስላሴ ስለ ደምሴ ዳምጤ ያጫውተኝን እዚህ ጋር አዳምጡ። በጣም አመሰግናለሁ ጀግናው አትሌታችን ኃይሌ ገብረስላሴ። እንግዲህ በስም አይቀበርም ፕሮግራም ታዋቂውን የስፖርት ጋዜጠኛ ደምሴ ዳምጤን እያሰብን ነውና ደምሴ ዳምጤ በኢትዮጵያ ስፖርት እንደው የሱ አስተዋጽኦ ምንድነው ትላለህ? ምን ደምሴ እኮ ሞቶ በቃ ኋላ የቀረውን ብድግ አድርጎ ወደፊት የሚያመጣው በ4-0 የተመራውን ወደ 4-4 የሚያስመጣ የሚገርም ስፖርትን በቃ በኢትዮጵያ ውስጥ በሁሉም አይነት በአትሌቲክሱ በለው በእግር ኳሱ በለው በተለይ በዚህ በአትሌቲክሱና በእግር ኳሱ ላይ ደምሴ ዛሬ እንግዲህ እኛ ተፈጠርን እኛ መጣን ታወቅን ብንል የመጀመሪያ የህዝብ አስተዋዋቂያችንና ወደ ህዝቡ ዘንዳ እኛ ሪከርድ ከሰበርኑ ካሸነፍኑ ወርቅ በላይ ደምሴ ዳምጤ ወደ ህዝቡ የሚያቀርበው ነገር በጣም እኛን ትልቅ አድርጎ በቃ ከዛ ደግሞ ከኛ አልፎ ሌሎቹን እንትኖች ከስር የሚወጡን ወጣቶች በቃ ምን ልበል እኔ አሁን ይቸግረኛልና ደምሴ በጣም ይችልበታል። እስካሁን ድረስ እኔ አሁን በኢትዮጵያ ውስጥ ብዙ የስፖርት ጋዜጠኞች አይቻለሁ። በደምሴ ግን ልክ እንግዲህ ሌሎቹን እንደው ማቋሸሽ አይደለም የደምሴ ግን የተለየ ነውና እኔ በጣም ለረጅም ጊዜ ደምሴን ስለኔም ሲዘግብ ስለሌላውም ሲዘግብ በተለይ ገጠር ነበርኩኝ በ1980 ዓመተ ምህረት ምናልባት አስታውስ እንደሆነ የመካከለኛውና ምስራቅ አፍሪካ የኢትዮጵያ ፉትቦል ያሸነፈ ጊዜ የአፍሪካ ሻምፒዮንሺፕ ነበርኩ የሚመስለው ምናልባት ታስታውስ እንደሆነ በሬዲዮ ሲተላለፍ ያንን ትዕይንት ለገጠሩ ለኛ ቴሌቪዥን በደንብ ለማናገኘው ሰው ተአምር አድርጎ የፈጠረው ደምሴ ዳምጤ ነው። የመጨረሻው ሚኒት ላይ አብረን ልክ በእንትን እንደማየት ነበር ዳኘን በቃ እንትና ዳኙ ገላግለን በመላው ኢትዮጵያ እኮ ማለት ይቻላል ይሄ ነገር። አንተ በዛ ጊዜ የት ሆነ ነበር የምትከታተለው? የት ነበር ከገጠር? እኔ በዛ ጊዜ አርሲ ገጠር ነበርኩና እና ይገርመኛል ወደ ማታ ላይ ነውና ሬዲዮ ዘን ነበረ ሁለት ጓደኛዬ ጋር የምንሰማው በቃ ቲቪ ማየት በለው በደምሴ ሲያስተላልፍ የነበረው በቃ ቲቪ ነበረ ማለት ትችላለህ። እኔ በሬዲዮ ሰማሁት እንጂ ቲቪ ነበርና አብረን እንዘላለን። ሊጎረው ሲመታ በቃ ሰቀሰቀው ተካበ ምን አለው በቃ ከዛ ደግሞ እኛ በተለያየ ቦታ ስናሸንፍ ሰሚዚንግ ነው በቃ ዛሬ አትሌት ኃይሌ ገብረስላሴ እንጅሎ በተደረገው ውድድር ላይ እያንዳንዱን ዙር በዚህ እኔ በቃ ስሰማው እኔ ራሴ ካደረኩት በላይ እሱ የገለጠበት መንገድ ለሚቀጥለው ውድድር በደምሴ ለመጠራትና በደምሴ ለመዘገብ እንዴት ነው ደምሴ የዘገበው? እኔ ውጭም ካለው እንዴት ነው ደምሴ የዘገበው ውድድርን በደንብ በለው እሱን ነገር ቀርተንልሃል ልኝ በለው በጣም ደስ የሚል ነገር እኮ ነው የምትነግረን። ስለዚህ በደምሴ በደንብ ለመዘገብ ውጤቱን ለማምጣት አንድ ድጋፍ ብርታት ይሆናችኋል ማለት ነው። እሱ ኤግዛክትሊ ይኸውልህ ደምሴ የሚዘግብበት መንገድ እኛን በቃ ለሚቀጥለው ውድድር በቃ ለምን ግድግዳ ሁሉ ጥፈህ እንድትሄድ ነው የሚያደርግ። አሜዚንግ ነው። እሱን ይማርልን። እንደው ሱበጀስ ታምር ነው ደምሴ። ደራርቱ ያሸነፈች ጊዜ በሌሊት ገብቶ ሄዶ ነው ዘገባውን የሰራው። ካንተስ ጋር በተገናኘ አንተስ ታሸንፍ ደምሴ ያደረገ የተባለውን ምን ሰምታል ወይ? ከሱ ጋር ተገናኝታችሁ የነገረህም ነገር ካለ? ምን ያልሰማሁትን ንገረኝ። እኔ በግልም በዛት እንገናኛለን። በቃ እኔ እንደው ከዛ ሳልመጣ ነው ቤት በጣም ብዙዎች በቃ የደምሴን እንትን በቃ የመጀመሪያ ስራቸው እሱን ሪከርድ አድርገው ማምጣት ነው እና በጣም በርካታ ነገር እኔ እንደው ምኑን ልበልክ በእኔ ጋማ በተለይ በብዙ ሪከርዶች በብዙ ዓለም ሻምፒዮኖች በብዙ ኦሎምፒክ በምን ሁሉ በቃ ምንድነው መሰለ ደምሴ አሁን እስቲ አንዳንድ ጊዜ ለምን መሰለ ደምሴ ዳምጤ የአዘጋገብ ከኦዲየንሱም ከስፖርተኛውም ከአድናቂውም ከተደናቂውም አንግል እንዴት እንደሚመስል በቃ ለምሳሌ አሁን እሱ የሚያስተላልፈው ነገር ስዕላዊ ነው በቃ ወይንም ደግሞ ፒክቸር ነው። አሁን እሱ በሬዲዮ ይዘግብ እንጂ በሬዲዮ ላይ እየዘገበ በቃ አንተ ኳስ ውስጥ ሆነ ኳሱን እያየኸው ነው ወይንም ደግሞ ሩጫ ሆነ ሩጫውን እያየኸው በጣም ልዩ የሆነ ቴክኒክ ምናልባት ይሄ ከሰለሞን ድሮ እሱን ተከትሎ ነው ታስታውስ እንደሆነ ሰለሞን ተሰማ
ሰለሞን ተሰማና ሰለሞን ተሰማ ብዙ ንግግሮቹን ሰማው ነበር ከአበበ ቢቂላ ጀምሮ ማሞ ወልዴ ጋር ምናምን የነበረው ነገር ደግሞ ደምሴ ለየት ባለ ሁኔታ ነበር የመጣበትና እኔ አሁን ብዙ የስፖርት ጋዜጠኞች በአሁን ጊዜ በጣም ብዙ አሉ ግን እንደዚህ አሁን ዘገባ ላይ ምናምን ላይ ብዙዎች የደምሴ ስታይል አላይ እንግዲህ ሁሉም የየራሱን ስታይል እያደረገ ስለሆነ እኔ ያው ምናልባት የኔ ዘመን የኔ ጊዜ ጋዜጠኛ ወይንም ደግሞ እኔ በእንትን ባመልበት የተፈጠረ ስለሆነ አፕሪሺየት ሌላም አለ ብሎ ሊለኝ የሚችል ሰው ስለሚኖር ከይቅርታ ጋራ እኔ ብዙ በጣም በርካታ የስፖርት ጋዜጠኞች በርካታ ስፖርት ጋዜጠኞች አሁን በሁሉም ሬዲዮም ቴሌቪዥንም ላይ ብዙዎች አሉ ግን እንደው አንዳንድ ጊዜ እንደዚህ አይነት ስፖርት ዝገባ ላይ እንደው ትንሽ እንትን ቢሉት አሁን አንዳንድ ጊዜ ኮሜንታተርም ስትሆን ጋዜጠኛም ስፖርትም ስትዘግብ የውጭ አሁን አንዳንድ ኮሜንታተር ሰምተሃል እዚህ ይሄ ማን ነው እንትን ላይ ጎል immens Messi encara Messi እንደዚህ አይነት ነገሮች ይሆኑ ምንድነው ይሄንን እንደው ነገር አላብዛብህ እንጂ እንደዚህ ሲሆኑ ሌላውን ስፖርተኛ ሁሉ ኢንከሬጅ ሯጩንም ኢንከሬጅ ያደርገዋል ተመልካቹንና አድማጩን ብቻ እንዳይመስል ስፖርተኛውን በጣም ዋው አይ ዊሽ ነው በቃ እንደዚህ በቃ ከዛ ደግሞ ይሄንን የሚከተል ለምሳሌ ደከሌ መሆን ፈልጋለሁ የሚለው ወጣት እንትን ታዳጊዎቹ ሁሉ አበረታታ አሁን ኃይሌ ገብረስላሴን መሆን ፈልጋለሁ የሚለው ራሱ ይሄን እየሰማ በጣም እንዲነሳሳ ያደርገዋል ቆይኔ አሁን የኔን ነገር ልንገርህ የኔ ነገር አሁን ለምሳሌ ያለ ምሩጽ ይፍጠር በእንበርበሩ ምትኬ ሲዘገብ ነው እኔ ሞስኮ ላይ በገና በዛ በልጅነቴ ሰምቼ እንደ ምሩጽ በቃ ህልም በቃ ይንበርበሩ ምትኬ ምናልባት እንደው ሰምተው እንደሆነ ድሮ የፊንላንዱና አሁን እግር በእግር እየተከታተሉ ነው መርሽ ቀያሩ ምሩጽ ይፍጠር አፈትልኮ እየወጣ ነው መሐመድ ከዲርም ከኋላው ከተማ በቃ ይሄ እንደዚህ ሲል በቃ በውስጤ ምን እንደተቀረጸ ያ ነገር አንደሳሳ ማለት ነው ያኔ በቃ ከሞስኮ ሲዘገብ የነበረው በጻንነት ታስበው እስቲ በጣም የሚገርም ዘገባ ነበር በወቅቱ እና እሱ ያ የቲቪ ያህል ነበር የምታየው በጣም ደስ የሚል ነገር ነው እንደውም ሰለሞን ተሰማን ስታነሳው ሰለሞን ተሰማ አበበ ቢቂላ እናት ሲያነጋግር ያን ያስታውሳለሁ አበበን ለመቀበል በቀዳማዊ ኃይለ ሥላሴ አውሮፕላን ማረፊያ የተሰበሰበው ህዝብ እጅግ ያስቸግራል ወይዘሮ ውድነሽ ልጆ አሸንፎ በመምጣቱ የተሰማውን ደስታ ሊገልጹልኝ ይችላሉ አሁን የሰለሞን ተሰማ ከዛ ከውጭ የዘገበው ሳይሆን አበበ ቢቂላ ምናልባት በአሁኑ ሰዓት የዓለም አቀፍ የአዲስ አበባ እንትን በአውሮፕላኑ ላይ የወረደ ነው አበበ ቢቂላ ይሄንን እንደዚህ ለብሶ በዚህ እየታየ ነው ክብርት ባለቤቱ ወይዘሮ ይወብዳር እንትን እያበረከተችለት ነው እነዚህን ሰምታቸው አጣቀም አሉ አሁንም እጄላ አሉ እዚህ ፕሮግራም ላይ እነሱ የሚካተታሉ በጣም አዝናኝ ነገር ነው ሌላው ደምሴ ዳምጤ ያድ ጊዜ ታስታውስ እንደሆነ ሯጩ ማራቶን ሯጭ ነው በጣም ፈጠነ ቀድሞ እና አሰልጣኞቹ ደምሴ ባክ እየተከተልክ ረጋበል በለው ብለውት ሯጩን ደምሴ ኳላ እየተከተለ ነው ብዙን ይማርና ሾላ እንለዋለን ሾላ እንትን የሄዱና እንግሊዝ ሀገር ጌትሼት ይሮጣልና ከፊት እየበረረ ነውና እባክህ እንትና ጋሽ ንጉሴ ናቸው ሂድና በዛ በወዲያ በኩል በጣም ጉልበትን እየጨረስክ እየበረርክ ቀስ ረጋ ብለህ ጠብቃቸው ሂድ ብሎ ቀስ ብሎ ሄዶ ደንተና ደጀን ሳምንትን እንትን በልና ቀስ ብለህ ረጋ ማጥቶብህ ነው እንደምትለኝ ምን ይላል ብሎ እርሳቸባ እንደው የምትል መሰለኝ አለ እንጂ ደምሴ ሌላ የምከተለው ኢትዮጵያዊ ሯጭ መሰልኩት አለ የሩጫ አገር አቋራጭ ዓለም ሻምፒዮና ይካሄድ ነበር እኔም ውድድሩን እንድከታተል እዛ ሄጄ ነበር እዛ ውድድር ላይ የኛ አትሌቶችም በከፍተኛ ደረጃ ይጠበቁ ነበር እዚህ ሀገር ውስጥ ብዙ ጊዜ ቀድሞ ይሮጥና በኋላ ወደ ኋላ የሚቀር አትሌት ነበር ያ አትሌት በዚህ በአገር ውስጥ ማጣሪያ ላይ ምንም ግምት አልተሰጠውም ነበር በአዲስ አበባ ስታዲየም ውድድሩ ተካሄደ ያ አትሌት በማጣሪያ ውድድር እጅግ ታዋቂዎቹን አትሌቶች ቀድሞ ገባ እና ሳይታሰብ ውጭ የመሄድ እድል አጋጠመ አቶ ንጉሴ አሁን ያው የቡድን መሪውም አሉ እና
ምክርን መክራለን ምክራችንን ተግባራዊ ማድረግ ይኖርብሃል የቡድን ውጤት እንዳታበላሽ ብለው ምክር ይለግሱታል እኛ ቀደም በመንልህ ጊዜ ብቻ ቀድመ መሄድ አለብን አለበለዚያ እንደ ሌላው ጊዜ አንተን ላለው ብትል የቡድኑን ውጤት ይበላሻል ተራራርታችሁ መሄድ አለባችሁ ተባለ ደምሴም ልብ አርጋሉኝ አቶ ንጉሴን ለምስክርነት ተነገረው በኋላ ረፋዱ ላይ ሄደን ውድድሩ ቦታ ስንሄድ ጥታ ልክ የተመከረው ሌላ እሱ ገና እንደተጀመረ የመጀመሪያው ፈጣን ሯጭ ሆነ በቃ ገሰገሰ ቶሏቸው ወደ 100-200 ሜትር ይሄ ሰው የሆነት እንደ አዲስ አበባ ላይ ያሸንፍ ነው ብዬ እኔ እንትን እላለሁ እነሱ ለካ ተጨንቀዋል አሰልጣኞቹ በኋላ እኛ ያለውበት ቦታ ማዞሪያው እንትን ገመድ ጋር እጠጋለሁና አመቺ ነበር ለጋዜጠኛ የተሰጠው ቦታ በኋላ አቶ ንጉሴ ደምሴ ይልኝ አቤት ጋሽ ንጉሴ ምንድነው ስለው ያው እኔ ቅድም የመከርኩት ምክር ረስቶና እየፈረጠጠ ነው አቁምልኛል በኋላ እኔ ጠጋልኩና እንትን ደሞ ዳኞቹም እንትን እንዳይሉ ጠጋብዬ በገመዱ ጋር ታክኬ ደጀኔ ረጋበል እኛ ቀደም ስንል ነው የምትቀድመው ምናምን ብዬለዋለሁ እየተከተልከኝ ነው እንደ ቁም የምትለኝ ብሎ ጭራሽ በኋላ አቶ ንጉሴ ደምሴ ምንድነው የምትሰራው ውጤቱን ተባለ እኔ ምን አበላሻለሁ ረጋበልና ያልኩት እነሱም በቃ ወደቁዛ ሄደ መጨረሻ 29ኛ ወጣ ኃይሌ ግን ካንተ ጋር ደምሴ ዳምጤ በውጭ ሀገር አንተ ለውድድር በሄድክበት አብሮ የመጣበት አጋጣሚ አለ የት ነው እንጃ ትዝ አይለኝም ያው ግን ሁሌ ግን ደምሴን ማረሰው አንበሳዬ ነው ብሎ የሚጠራኝ አንበሳዬ ደናነክ ይላል በጣም ደናነኝ እና አንድ ቀን ግን በጣም ለረጅም ጊዜ አብረን ጋሽ ይዝነቃቸው ልጅ አቶ ታደለ ቤት በጣም ጆክ ያረጋ የሆነ ለጋሽ ፍቅሩ ኪዳኔ ያጋብዘው እዛ ላይ ለረጅም ጊዜ ቁጭ ብዬ በደንብ አውርቼው ጋደምሰን እኔ ጋደምሰን እንደው ለካ ሬዲዮ ላይ ስትገባ ብቻ ይመስለኛል እንደዚህ በቃ ስትሮንግ ሆነህ እንትን የምትለው አልኩ መጨረሻ ዛግብ እንትን ላይ ለረጅም ጊዜ አብሬው ስለቆየው ማለት ነው ለአንድ ለሁለት ሰዓት ምናምን አብረን ቁጭ ብለን እያወራን እና በጣም አስቂኝ ነው በጣም ያስቀሃል እንደውም አንዳንድ ጊዜ በቃ ኦፍ ኮርስ ነው ስፖርት እንዲህ ነው በቃ ኢንተርቴን ያደርጋል ጋዜጠኛ እኔ ብቻ የሱ አሁን የደምሴ ስታይል አይ ዶንት ኖ እኔ ለመሰለክ መቼስ ሁሉንም እስቲ ጠይቀሃቸው ትረዳለህ አሁን ከኔ ታላላቅ የሆኑ ስፖርተኞች አሉ ከኔ በፉትቦሉም በአትሌቲክሱም ብዙ ይሉሃል ስለሱ እኔም በጣም በድግግሞሽ አይደለም በጣም ለበርካታ ጊዜ እንደነደሩ በጣም ብዙ ጊዜ ደምሴ ዘግቦልኛልና አሁንም እንግዲህ በነፍሱን በሰማይ ቤት እንግዲህ ገነት ላይ ባኑርልን ነው የምለው እኔ አሊ በጣም ነው የምናመሰግነው የሰማይ ቀበርን ፕሮግራም ላይ ስለ ደምሴ ዳምጤ ለሰጠህን መረጃ በጣም አመሰግናለሁ ለአንተም ለአድማጮቻችንም ኃይሌን ብጋብዝስ ይመቻኛል መልካም ምሽት ይሁን ወዳጄ ለሁላችንም አሜን ቻው ከእናንተ ሬዲዮ ሸገር ኤፍኤም 102.1 በስም አይቀበርም አንጋፋውን የስፖርት ጋዜጠኛ ደምሴ ዳምጤን እያሰብን ነው እዚህ ጋር ከስፖርት ጋዜጠኛችን ካበበ ግደይ ጋር ስለ ደምሴ ዳምጤ የተጨዋወትነውን መጥኜ ላሰማችሁ አቢ በጣም አመሰግናለሁ በተለይ ደምሴን በተመለከተ ለሚኖረን ቆይታ አንተም አንዳንድ ሀሳቦችን ስለምታካፍለን በቅድሚያ አመሰግናለሁ ደምሴ ዳምጤ በስፖርት ጋዜጠኝነት ውስጥ የነበረው አስተዋጽኦ እንዴት ነው የሚገለጸው አንተ በጣም በከፍተኛ ደረጃ ነው ደምሴ ዳምጤን ይሄ ሀገር ሊያከብረው የሚገባው ብዬ ነው ማምነው ምክንያቱም የደምሴ ዳምጤ የስፖርት ጋዜጠኝነት ህይወት ከመጀመሪያው አንስቶ እስከ ህልፈቱ ድረስ እንዴት ባሉ የውጣ ውረዶች ውስጥ ያለፈ እነዛ ውጣ ውረዶች ሳያስቀሩት ወደኋላ ሳይጎትቱት ከዓላማው ከፍላጎቱ ሳያስተጓጉሉት እነዛን ፍላጎቶችን በሙሉ ሞልቶ አሳክቶ በዛ መጠን ተወዶና ተከብሮ ያየነው ሰው ነው ደምሴ ዳምጤ እንግዲህ ከመጀመሪያው ጀምሮ ስናነሳ በትምህርት ቤት ከዛ በኋላ ደግሞ ለነ ሰለሞን ተሰማ ጽሁፎችን እየጻፈ በዛ በሱ በሚኖርበት አካባቢ የነበሩትን ስፖርታዊ ክንዋኔዎች ከዛ በኋላ እድል ያገኘ እድሉን በአግባቡ እየተጠቀመ አቅሙን ደግሞ በሚገባ እያሳየ ትልቅ የሚባለውን የስፖርት ጋዜጠኝነትን ክብር አይቶ ያለፈ ሰው ነው ደምሴ ዳምጤ በኔ አረዳድ ምክንያቱም ለምሳሌ ደምሴ ዳምጤ ዋጋ መክፈል ማለት ምንም በማይከፈልበት ጊዜ ከክፍያው ይልቅ
ከነሰለሞን ተሰማ ጋራ የሚገናኝበትን እድል ለመጠቀም ከዛም በኋላ ደግሞ አስተውለን ከሆነ ለምሳሌ የባርሴሎና ኦሊምፒክ ውድድር ለደምሴ ዳምጤ በጣም በተለየ ሁኔታ የሚነሳው ነው። ደራርቱ ቱሉ አገር በማይጠብቃት ጊዜ ገና መጀመሪያዋ በሆነበት ጊዜ ደራርቱ ቱሉ ስታሸንፍ ባርሴሎና ኦሊምፒክ ላይ ደምሴ ዳምጤ ከሚኖርበት ቀበና አካባቢ ተነስቶ በእግሩ በሌሊት ወደ ኢትዮጵያ ሬዲዮ ሄዶ ዘገባዎችን ሲሰራ የነበረው ይሄ ዋጋ መክፈል አለ አይደል፣ ተኝቼ ጠዋት ዜና ላይ ይደርሳል ምናምን አይነት ነገር የሌለው ነው። ከዛ በውጪ የኢትዮጵያ እግር ኳስንም በሚዘግብበት ሰዓት ላይ አሁን ብዙ ሰው እኔ እንደውም ቅርም ይለኝ ስለ ደምሴ ዳምጤ የእውነት ለመናገር ብዙ ሰው ደምሴ ዳምጤን ጨዋታ ሲያስተላልፍ ያለውን ነገር ነው የሚያየው። ደምሴ ዳምጤ ጨዋታን በቀጥታ በሬዲዮ ከማስተላለፍ ጎን ለጎን ግን ጨዋታዎችን ካየ በኋላ በሚሰራቸው የጨዋታ በኋላ ዘገባዎች የሚሰጣቸው ኮሜንቶች ቢስተካከሉ የሚላቸው ጥንካሬዎችን የተጫዋቾችን ጉብዝና ከፍ አድርጎ እንድናይ የሚያደርግበት አቅሙ በጣም 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 የተለየ ነው ደምሴ ዳምጤ እና ደምሴ ዳምጤ በታመመ ጊዜ አገር ምን ያህል እንደሚወደው አገር ምን ያህል እንደሚያከብረው እየታየ ሰው ነው። የእውነት ለመናገር መታመም ውስጥ ምንም ደስታ የለም ማለት ግን ክብር እንዲገለጥ ምክንያት ከሆነ ያንን አጋጣሚ በደንብ አድርጎ ነው ያየው። ምክንያቱም ያኔ ለደምሴ ዳምጤ ሕክምና ገቢ ማሰባሰቢያ ምናምን ሲደረግ በተረገጠበት ቢሮ በሙሉ ለሱ ያልሆነ ነገር የሚል ነው። ሁሉ ለሱ ያልሆነ ለማን ሊሆን ነው? በክብር በቃ በክብር ነው ለደምሴ ዳምጤ ሁሉ ነገር ሲደረግ የነበረው እና ያ ከልጅነት አንስቶ በኢትዮጵያ ብሔራዊ ቡድን ጨዋታዎችን ሲያስተላልፍ የኢትዮጵያን ፕሪሚየር ሊግ ጨዋታዎችን እያስተላለፈ ስለ ተጫዋቾች የሚሰራው ነገር በኦሊምፒክ ውድድሮቻችን ላይ ከፍ ስንል ከፍ ያለ ስሜት እንዲፈጠርብን፣ ዝቅ ስንል ያንን እንዴት ይስተካከል ብሎ ኮሜንት የሚያደርግባቸው አቅሞቹ ደምሴ ዳምጤን ከፍ አድርገው አኑረውታል ነው ምነው። አበበ ግደይ ባንተ በሸገር ስፖርት ፕሮግራምህም ላይ መግቢያ አድርገዋል። ገብሬ መታውን እያለ ነው ቢጀምረውና ለሱ ያለን አክብሮትም የሚያሳይ ነው። ሁሌ ባንተ ፕሮግራም የዚምባብዌው ለቁጥር በራሱ ግብ ላይ ከበረባ ሳረፈ ብሎ ይደሰታል። በቃ ይሄ ደግሞ ባንተ ፕሮግራም ላይ ሁሌም እንዲነሳም እያደረክ ነው አንተ እንዳይረሳ። የእርሱ የስፖርት አዘጋገብ አንድ ጊዜ አስታውሳለሁ፣ አሰልጣኙ አትሌቱ በጣም ማራቶን ላይ ቀድሞው በጣም ፈጠነና እስቲ እየተከተልክ ረጋ በልበለው እንደዚህ አይኬድም ብሎት ሌላ ተወዳዳሪ መስሎት አትሌቱ የበለጠ ፍጥረቱን ጨመረ። እና እነዚህ ስፖርተኞቻችን በእግር ኳሱም ሆነ በአትሌቲክስ ያደረገላቸው አስተዋጽኦ አለ ማለት ይችላል። የሱ አዘጋገብ ስልት ይሄን ያዳመጡ የበለጠ ለመበርታት ምንም ጥያቄ የለውም። ምንም ጥያቄ የለውም። ለምሳሌ አሁን ከኔ ይልቅ የምታነጋግረው በዚህ ሰዓት ደራርቱ ቱሉን ቢሆን ደራርቱ የምትነግረህ ነገር አለ፣ የደምሴን ኢንፑት ማለት ነው። አፈሩን ገለባ ያድርግለትና ተወዳጁ ጋዜጠኛ ደምሴ ዳምጤ ስላንቺ አውርቶ አይጠግብም ይባል ነበር። ምንድነው ደምሴ ጋር ያላችሁ? እውነት ነው። ደምሴ ጋር የኦል አፍሪካን ጌም ከባርሴሎና በፊት ሄደን ነበር ካይሮ ላይ አፍሪካን ጌም እንደዚህ ሄደን ነበርና አፍሪካን ጌም ግብጽ ላይ ነበር አጋጣሚ 10,000 አሸነፍኩኝ። ኦል አፍሪካን ጌም ደግሞ በአመቱ እንደገና ደግሞ በ10,000 እና በ3,000 አሸነፍኩኝና በጣም በቃ ደስ ይለው ነበር፣ በጣም ይደነቅ ነበርና ባርሴሎና ግን እድል አጋጥሞት አልሄደምና ስሰማ ይመስለኛል እኔ ከዛ በኋላ ወሬ ስሰማ ሌሊት ነበር የሮጥነውና ሌሊቱን ነው ስቱዲዮ ነው የገባና በቃ በጣም እንትናለ ዘገባውን እንትናለ ከዛ እሱ ነው እኮ ይሄ ፍልቅልቅ ደራርቱ ብሎ ፍልቅልቂቱ ዋው ስም ያወጣልኝና ትልቅ እንትን ነው፣ ትልቅ ጋዜጠኛም ነው፣ ለኛም ደግሞ ባለውለታ ነው፣ ትልቅ ባለውለታ ነው ደምሴ። በጣም ደስ የሚል ነገር ነው። ሰው ባያወጣልሽም ያው ይታወቃል እኮ ፍልቅልቅ ነሽ። ለማንኛውም ስሙ ወደዋለሁ ደምሴ አሁን ያወጣውን ስም ደስ ይለኛል፣ አስታውሳለሁ። ተውና አትሌቶቹን አሰልጣኞቹን ደግሞ ቢሆን የምታነጋግረው የደምሴ ፕሮግራም በእነሱ አሰራር ላይ የደምሴ ፕሮግራም በእነሱ አሰራር ፍትሃዊ መሆን ላይ የራሱን የሆነ በጣም ትልቅ አስተዋጽኦ አሳድሯል። ምንም ጥያቄ የለውም። አመስገን ማድነቅ ማንቆለጳጳስ ብቻ አቆራል ሲያስፈልግ ደግሞ በደንብ አድርጎ ነው የሚሸነቁተው እኮ በወቀሳ ስታጎድል ልክ ሳትሆን ስትቀር ይሄንን ሚዛን ጠብቆ መሄድ በጣም ትልቅነት እኮ ነው። እግር ኳስ ከቴሌቪዥን ባሻገር በሬዲዮ እየተላለፈ ነው። እግር ኳስን በሬዲዮ ተመልከቱ የሚለው በጣም ተስፋፍቶ መጥቷል አሁን ላይ። ደምሴ ግን ቀዳሚ አልነበረም ትላለህ በዚህ በሬዲዮ ማሳየት ነው እንጂ አሁን ለዛ እኮ ነው አሁን የደምሴ ዳምጤ እኔ ቅርም የሚለኝ ምልህ ጨዋታን በማስተላለፍ ያለው ነገር በጣም ነው የሚገዝፈው። ምክንያቱም የደምሴ ጨዋታን በሬዲዮ ማስተላለፍ ላይ ጨዋታውን እያየን ላልሆነን ሰዎች ጨዋታውን ምስል ከሳሽ በሆነ መንገድ ማቅረብ ነው በሬዲዮ። ግን ከዛ ጎን ለጎን ስሜት አለው። ለምሳሌ አሁን የሆነ ድምጽ ሸገር ፋይል ውስጥ ገብተህ አርካይቭ ውስጥ ገብተህ ምናምን ላወጣ ብትል አንድ ድምጽ ታገኛለህ። እኔ ሁሌም የሚገዛኝን ነገር ነው የምነግርህ። ስቴዲየም ውስጥ ነው
30 ምናምን ሺህ ተመልካች ስቴዲየሙን ሞልቶታል። ኢትዮጵያ ልታሸንፍና ልትሸነፍ ጫፍ ላይ ናት ያለችው። ጨዋታው በመለያ ምት ነው፣ በሪጎሬ ነው የሚለያዩ ያሉት። የዛን ሰዓት ላይ እሱ በሬዲዮ እያስተላለፈ የአዲስ አበባ ስታዲየም ላይ የተገኘው ተመልካች በሙሉ በሰማኝ ብሎ ተመኝቶ ምን እንደሚል ታውቃለህ? ተመልካቹ ዝም ቢል ጸጥ ቢል ያስጨንቁታል ይላል። በሬዲዮ እኮ ነው። አሁን አዲስ አበባ ስታዲየም ውስጥ ያ ሁሉ ሰው ተገኝቶ ዝም አይባልም። ላይብራሪ አይደል ገብቷል። የተመልካች ኢሞሽን በጣም ከፍተኛ ነው። ግን እሱ ሪጎሪዋን የሚመታት የኢትዮጵያ ተጫዋች የህዝቡን ድምፅ ሰምቶ እንዳይረበሽ እንዳይጨነቅ ሲል ልጅ ለልጅ የምትጨነቀው ነገር አለ አይደል? አባት ለልጁ የሚጨነቀው አይነት መጨነቅ፣ እንደዛ ተጨንቆ ህዝቡ ዝም እንዲል ሲመኝ ታየዋል። ስሜት ነው። አንዳንድ ሰዎች ለዚህ ስሜት የሚሰጡት አስተያየት አለ። ኮሜንታተር ስትሆን ስሜትህን ወደ ጎን አድርገህ ምናምን የሚሉት። እኔ እንደዛ አይነት ሀሳብ ላይ የሀሳቡ ተስማሚ አይደለም። እኔ የደምሴ ነገር በጣም ነው የሚገዛኝ። አሁን ሰሞኑን በዚህ በሶሻል ሚዲያ ላይ ምን መጣ? እነ ይድነቃቸው ተሰማ ዓለም ዋንጫን አይተው ክቡር ይድነቃቸው ተሰማ ዓለም ዋንጫን አይተው ወደ አገር ቤት ከተመለሱ በኋላ አሉ የሚባሉት ጋዜጠኞች ኢንክሉዲንግ ደምሴ ዳምጤ ቁጭ ብሎ ይጠይቋቸዋል። እና ሲጠይቋቸው የእንግሊዝ ብሔራዊ ቡድን ያሳየው እንቅስቃሴ በጣም 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 ጥሩ ነው፣ ነገር ግን እገሌ የሚባለውን ተጫዋች በቆዳ ቀለሙ ጥቁር ስለሆነ ነው እንዲህ ያላስገቡት ጓድ ይድነቃቸው እርስዎ እንደዚህ። ምክንያቱም እሱ ከገባ በኋላ እንግሊዝ ብሔራዊ ቡድን ጨዋታ በጣም ጥሩ ሆነ፣ ይሄ ልጅ መጀመሪያ ተሰላፊ ለምን አልሆነም እስክንል ድረስ ስለጠቆረ ነው እንዴ ብሎ ይጠይቃል። አሁን ለሀገር ብቻ አይደለም እንደ አፍሪካዊ መገለል ካለ ልክ አይደለም ብሎ የሚያምንና ምን ድረስ ሄዶ በዛ ጉዳይ ላይ ሀሳብ እንዲሰጥበት ትኩረት እንዲሰጥበት እንደሚጠይቅ ምናምን ታያል። ገብቷል። ምን ቀደም ያልከው የሸገር ስፖርት መግቢያ ሸገር ስፖርት በሸገር ሬዲዮ ከጀመረበት ጊዜ አንስቶ የደምሴ ድምጽ ነው የምንጠቀመው። ባለቤቱ ይደውሉ ነበረ። እንደውም አሁን ተው እንጂ ለማመስገን ነው። እኛ መመስገን የለብንም። መመስገን ምንም ለኛ ነው እድሉ። የባለቤቴን ድምጽ ለምን ተጠቀማችሁ ቢሉን ነበረ የምንከፋው። ገብቷል። ደምሴ ዳምጤ ይሄ ሌጀንድ ክብሩ ለኛ ነው። እኔ ልንገርህ እኮ የታመመ ጊዜ በሱ የገቢ ማሰባሰቢያ ፕሮግራም ላይ ተሳትፎ እናደርግ ነበረ እና እኛ ፕሮግራም ላይ እንግዳ ለማድረግ ፈልገን ሄድን። ቤቱ ኮንትራት ታክሲ ይዘን መኪና የለም ያለ ኮንትራት ታክሲ ይዘን ቤቱ ሄድን። ከቤቱ ወደ ስቱዲዮ ወሰድ ነው። ከዛ ስቱዲዮ እስክንወስደው ድረስ ታክሲ ውስጥ አይ ዶንት ኖ ከየት እንደመጣ እኔ እንደዛ አይነት ስሜት ብዙ ጊዜ የለብኝም፣ ግን ፍርሃት እጄ ይንቀጠቀጣል፣ ድምጼ ይንቀጠቀጣል። ደምሴን ለመጀመሪያ ጊዜ ነው ያገኘሁት በአካል። ስሰማው ነው የኖርኩት እኮ። ግን አምጥተን አይዞ ጋሼ ምናምን ብለው ሲያስገቡትና ጉዞ ስንጀምር የመጀመሪያዎቹን የተወሰኑ ደቂቃዎች ኢንተርቪው ላይ ልክ እንዳልሆንክ በሚያስታውቅ መጠን የክብር ፍርሃት ፈራው ነበር እንዳይታዘበኝ። ከዛ ግን ቆንጆ ነገር ነገረኝ ስለ ራሴ። ደስ አለኝ። በጣም ደስ የሚል የክብር ፍርሃት በራሱ በጣም ደስ የሚል ፍርሃት ነው። አንተ ራስህ በጣም ታዋቂ ተወዳጅ ስፖርት ጋዜጠኛ ነህና ደምሴ የጨመረልህ ነገር አለ በዚህ ህይወትህ ላይ? ለእኔ ብቻ አይመስለኝም። ለእኔም በግሌ የመከረኝ ነገሮች አሉ፣ የሰጠኝ ሀሳቦች አሉ። ግን ለሁሉም ሰው የነገረው አለ። በተለይ ስፖርት ሚዲያው ላይ ላሉ ሰዎች ስፖርት ሚዲያው ላይ አታላይህ አማላይህ ወይም የማማለል ፍላጎት የሚኖረው ባለ ኢንተረስት በጣም ብዙ ሰው ሊኖር ይችላል። ግን ያንን እንድንጠብቅ ብዙ ጊዜ ይመክራል። አንድ ፌመስ እኮ አነጋገር አለችው ደምሴ ዳምጤ እኮ ምን ይላል? ዝና እንደ ነጭ ሸማ ነው ይላል። ነጯ ነገር ላይ ትንሽዬ ጥቁር ነጥብ ስታርፍበት ጎልታ የምትታያቸው ጥቁር ነጥብ ናት። ስለዚህ ዝናህን፣ ክብርህን፣ በሰው መወደድህን፣ መታመንህን መጠበቅ የምትፈልግ ከሆነ ትልቅ ጥንቃቄ ማለት ነው። ከነንጽህና ያዘው ነው። መታመንህን ካልጠበቅ ደግሞ ሚዲያ ላይ ባትኖር ነው የሚሻለው። የእውነት ለመናገር ይሄንንም አጥብቄ መናገር ይችላል። መታመንህን ካልጠበቅ ከባድ ነው የሚሆነው እና ያስታውቃል ሳትታመን ስትቀር። አሁን ደግሞ የዓለም ዋንጫ እየተላለፈበት ባለበት ጊዜ ላይ ነው እናንተ ያለ ነውና ደምሴ ኖሮ ቢሆን ብለህ አስበዋል እንዴት እንደሚዘገብ? አሁን ኢትዮጵያ ከ31 ዓለም ዋንጫው ላይ የተለመዱ ናቸው። ቅድም እንዳልኩ አይነት ፕሮግራሞችን መስራት በጣም የሚገርም ፕሮግራሞችን ፕሮዲዩስ ያደርጋል ደምሴ። ዓለም ዋንጫን፣ አፍሪካ ዋንጫን ኢትዮጵያ ብትኖርበትም ባትኖርበትም ሩጫውን በተመለከተ ለዛ ነው በቀጥታ ከማስተላለፍ አቅሙ የዘለለውን የደምሴን ኳሊቲ ብዙ ጊዜ ስንነጋገርበት አላይም። እኔ እሱ ነው የሚገዛኝ። ደግሞ ከማስተላለፉ ባሻገር ማስተላለፍ ውስጥም ደግሞ ስሜቱን ወደዋለሁ በጣም የእውነት። ግን ደምሴ ዳምጤ በሆነ ቃለ ምልልሱ ላይ አንድ ትልቁ ምኞቱ ኢትዮጵያ በአፍሪካ ዋንጫ ተሳትፋ በነጋታው በሞት ችግር የለብኝም ይል ነበር በተደጋጋሚ እና ከ31 ዓመት በኋላ ኢትዮጵያ
ከአፍሪካ ዋንጫ ልትገባ ጫፍ ላይ ስትደርስ እነዛ አገር ቀውጢ የሆነባቸው ጨዋታዎች በሚደረጉበት ሰዓት ላይ ኤቭሪባዲ ነው ማለት እያንዳንዱ ሰው ስለ ደምሴ ዳምጤ ያወራ ነበር። ደምሴ ዳምጤ በህይወት እያለ ይናገር ነበር። ህልሙን ተጋርቶ ለምን ለኢትዮጵያ እግር ኳስ የለፋውን ለኢትዮጵያ ስፖርት ያበረከተውን ነገር ዋጋና ክብር ስለሚሰጠው ደምሴ ይህንን ይገባዋል ይልሃል። ገባህ አባባሌ? ሰው አጋጣሚ ሲያገኝ ክብርን ይገልጻል። እሱ የቀደመው አንጋፋው ጋዜጠኛ ሰለሞን ተሰማ አለ። ሰለሞን አይደለ? ሰለሞን ነው እኮ ደምሴ ነው ያመጣው ከድሬዳዋ እሱ ይዘግብ ነበርና አንቺ ነሽ እንዴ ያለኛል። አዎ ሲገናኙ እንደውም የቀን ሰራተኛ መስሎት። እንግዲህ ስም አይቀበርም ፕሮግራማችን ነው ዛሬ ደምሴ አንስተናል። አንጋፋው ተብለን ለመነሳት ያብቃን። ማንም ሰው ቢሆን በምድር ላይ በእኔ እምነት በእኔ አረዳድ ነው ይሄ በእኔ አረዳድ ሲታወሱ መኖርን ይወዳል። ይሄ በቃ ይሄ ስም የሚያስጠራ ነገር አርጎ ማለፍን ይወዳል። ኖሮ ማለፍ የሁሉም ነው የማይቀር ነው። ግን ካለፍክ በኋላ እገሌ የሚባል ትዝ ይላችኋል መባል እገሌ እንደዚህ ነበረ ተብሎ የሚነሳ መሆን ማንም ይፈልጋል። እንዲህ ያለ ፕሮግራም መኖሩ ደግሞ ለዛሬ ጎበዞችም ተስፋ ነው ብዬ ነው ማምነው። አበበ ግደይ የስፖርት ጋዜጠኛችን ለሰጠን መረጃ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በጣም አመሰግናለሁ ወንዴ፣ በርታልኝ። አንጋፋው ጋዜጠኛ ደምሴ ዳምጤ ከባለቤቱ ከወይዘሮ ፀሐይነሽ መንግስቱ 3 ልጆችን ያፈራ ሲሆን ባደረበት ምክንያት በ2005 ዓ.ም በተወለደ በ60 ዓመቱ ነበር ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።